ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ ሰላም ናችሁ? እንግዲህ ዛሬ ማታ በዚህ ፕሮግራም ጠብቁ ማለት ነው። አብርሽና ሩታ በአዲስ ነገር በልቡ ንግስት መጥቷል ማለት ነው። የልቤ ንግስት ነሽ ብሏታል። በቃ ሄርሜላ እንግዲህ በደበይ እንግዲህ በዚህ ሁኔታ መጥተዋል። እኔ በጣም ነው ደስ ያለኝ ማለት ነው። ዛሬ ማታ በሚለቀቀው ቪዲዮ ጠብቁ ማለት ነው። ግንባቾቻቸው ሄርሜላ ሩታ መታደበደበቻት ትናንትና ማታ ምናምን ስትሉ የነበረው ማለት ነው። እስቲ እዚህ ጋር ቢደባደቡ ነው ይህንን ቪዲዮ የምታዩት። ከአሁን በኋላ አብርሽና ሩታ አብረው ነው። በዛም በዚህም ሆናችሁ በዚህም በዛም መጣችሁ። እንደዚህ አረጋ አብርሽ፣ እንደዚህ አስደረጋት፣ እንደዚህ አስደበደባት እያላችሁ የምታወሩ ልጆች ማለት ነው። እሱ ከልጁ እናት ማንንም የሚያስበልጥ የለም ማለት ነው። የልቤ ንግስት ነሽ ብሏታል። የልቡ ንግስት ነች። እውነትም ይህን የመሰለ እሱን የመሰለ ልጅ ነው የሰጣቸው። እንግዲህ አይታችኋል፣ መልኩንም ሁሉንም እሱን ነው የሚመስለው። ስለዚህ ከልጁ እናት ጋር ማንም የሚወዳደር የለም። ሩታ አሸንፈሻል ማለት ነው። አሸንፈሻል። በዝለራ ነው ያሸነፍሻል። ሄርሜላ ደግሞ አብዳ ቀሚሷን እየቀዳደደች አይቻታለሁ ማለት ነው። ቀሚሷን እየቀዳደደች እሷ አሸንፋለሁ ብላ ነበረ። አልተሳካለሽም ሄርሜላ። የሰው ቤት ልቀቂ፣ በወር አንዳንድ ልቅ በአመሽ ለቃቂ። አልተሳካልሽም፣ የሰው ቤት ልቀቂ በሏት ሄርሜላን ማለት ነው። እናቶቻችን ሲገጥሙ እንደዚህ ነው። አየሽ አይደል? ላይሳካልሽ ነገር አብርሽን እንደዛ እኔ እኮ አንተ እኔ ይሻልሃለሁ እያልሽ ስትይ ሴትነትሽን አላክሰሽ የረካሽ ሆነሽ ቁጭ ያልሽ ማለት ነው። ከልጁ እናት ጋር ማንም አያወዳድርሽ። ይህንን ስታይ የትናንትናውን ቪዲዮ ስታይ ነው እንግዲህ ልጁን ይዞ ስታይ በቃ ከያዝኩም በኋላ ማበድ እንጂ ምንም ምርጫ የለኝም ብላ ያው አማኑኤል ተመዝግባለሽ በነገራችን ላይ ማለት ነው። አማኑኤል ያው እንትን በዝቶበታል። ሌላ ተከፍቷል መሰለኝ፣ ወደዛ ትሄዳለች። ችግር የለም። ያው በግልም ታሳክምሻለች ሩታ፣ ምንም ችግር የለም። በግልም አይዞሽ ታሳክምሻለች ሩታ። ጨካኝ አይደለችም እንዳንቺ ማለት ነው። እንዳንቺ የሰው ባል አትቀማም ማለት ነው። ሩታ ባሏን ነው የወሰደችው። ባሏን ነው የልቧን ንግስት ነው የወሰደችው። በቃ እሱ የልቤ ንግስት ብሏታል። እሷም ዛሬ ማታ የልቤ ንጉስ ትለዋለች። በቃ እንግዲህ ምን ትሆኑ አጨብጫቢዎቹ፣ አሞቅማቂያዎቹ ምን ትሆኑ? ይህማ በስመ አብ። እኔም ያልኩት ነገር ስለሚፈጠር አብርሽና ሩታ እንደው አይለያዩም ስላችሁ ነበረ። ከትናንት ወዲያም ልጇን ይዛ ትመጣለች እንዳልኳችሁ። ልጇን ይዛ ከቻለች ዛሬም እንግዲህ ልጃቸውን ይዘው ዛሬ ለእናታቸው ሰጥተው ነው እነሱ ብቻቸውን ነው ጊዜ የሚያሳልፉት ማለት ነው። ብቻቸውን ነው። የልቤ ንግስት ነች በቃ አለቀ ብሏታል። ይኸውላችሁ እንግዲህ አንድ አይነት ልብሳቸውን ለብሰው ከች ብለውልናል። ካላመናችሁ ማታ ጠብቁ ማለት ነው። እናንተ እንደሆነ ማመን አለማመንም የራሳችሁ ጉዳይ ነው ማለት ነው። ሩታና አብርሽ በአዲስ ነገር በአዲስ ታሪክ እየጣፉ ነው በነገራችን ላይ ማለት ነው። አንዳንዶቻችሁ ደግሞ የልጁን እንትን ቢያይ ምናምን ምንድን ነው ሰው አልገደረም የልጁ ምን ታሪክ አለው? እስቲ ምን ታሪክ ሆኖ ልጁን እንዳያሳየው ቻናሉን ያጥፋ። በቃ በወንዶች የሚፈጠር ነው። ምን እያየናል? እንዲህ ብዙ ነገር ያደግነው ምንድን ነው? ስለዚህ በጣም ደስ ይላል። ዋናው መታረቃችሁ ነው ማለት ነው። ዋናው ልጃችሁን ማሳደጋችሁ፣ ዋናው ጋሽዬ። እሷ እኮ ጋሽዬን እንኳን አላከበረች፣ ቤተሰቦቹን እንኳን አላከበረች። ንቀት አልነበረም። የጋሽዬን አንቺን እከክ ያወርስሻል ገና እንኳን ማበድ ቀርቶ ማለት ነው። አሁን አብዳ ልብሷን ጠቅልላ ወደ አማኑኤል ስገባ ማታ እንግዲህ ታያላችሁ። እኔማ አዘንኩላት። ውይ ድሮም አልወድሽ አሁንም አልወድሽም። ትናንትና መጣች ምናምን ስትሉ የነበራችሁ ልጆች ውሸት ነው። አልመጣችም። እሱ አትመጣም። እሱ የሩታን ጥፊ ስለቀመሰች በዛች ጋር አትልከሰከስም ማለት ነው። እንደውም አሁን የባሰ አብዳ በቃ አብርሽን እንደማታገኙ ተስፋ ትቆርጣለች። በቃ አለቀላቸው። እነዛ አቃጣሪዎች ሁለቱ አንድ ሲሆኑ ከህይወታቸው ውለቅ ሲያረጋቸው አብርሽ ወደ የት ትደርሱ ይሆን?
ምን ታቃጥሉ ይሆን እናንተ አቃጣሪዎች፣ እናንተ የሄርሜላ ጉበኞች? ምንም በቃ አታገኙም። ተንግዲህ በኋላ ከሩታና ከአብሪሽ ጋር እንደ በፊቱ አብሮ መስራት የለ፣ እንደ በፊቱ ዝነኛ መሆን የለ። እናንተ ሊያሳድጋችሁ ነበር ልጁ የሚንከባከባችሁ። እናንተ ግን ለሱ ውድቀትና ለሱ እንትን ነው ይስሰሉ የነበረው ማለት ነው። ከሚስቱ ጋር ልታለያዩ ግን እሷ ወንድ ነቻ በተትና ባሏን በእጁ አስገባቸው። አያችሁ፣ እንዲህ ነው ሴት ማለት። መነፋረቅ ሳይሆን በብልሃት ነው። ልጁን እንደሚወደው ታውቃለች። ልጁን ይዛ ከች አለችለት ነው እንትና። በቃ ዛሬ ደግሞ የልቤ ንግስት አላት። የልቤ ንግስት ልቤ አላት። ልቤ ንጉሴ ነሽ አንቺ፣ ንግስቴ ነሽ አንቺ፣ ከማንም አይለየኝም ከአንቺ ውጭ ወደ ውጭ ብሎ ውጭ ምትሆኑ አቃጣሪዎች። እንግዲህ ዛሬ ሁላችሁም የበላችኋትን ገንዘብ ወደ ሄርሜላ መልሱ። ጉቦ የተሰጣችሁ ሁሉ የበላችሁ ሁሉ አሜን። ጉድህ ነው ብሎክ፣ ጉድህ ነው። ጉድህ ፈላ። ከሁለቱም አጣችሁ። ከሁለቱም የሩታ ተሻላችሁ ነበር። የምታዋጣችሁ ሩታ። በአንድነታችሁ ብትቆሙ ኑሮ፣ ከሩታ ጎን ብትቆሙ ኑሮ፣ ከሩታ ጋር አንተን ብትሉ ኑሮ እንዲህ ከህይወት ውልቅ ያደረጋችሁም ነበር። አብርሽ ይኸው ከህይወቱ ውልቅ ሲያደርጋችሁ ውለቅለቅ ብላችሁ ቆጭ። እኛ ግን ደስ ብሎናል። እንኳን ውልቅ አላችሁ። ከሰው ህይወት ውስጥ አትግቡ። በቃ እንዲህ የምትገቡም ታላችሁ፣ ወደፊት የምትገቡም ታላችሁ። ወለቅለቅ ባሉ የሰው ትዳር የሰው ህይወት አታበላሹ። እውነቴ ነው ብላችሁ የሰው ትዳር አታበላሹ። አበዛችሁት እኮ እናንተ። እስቲ ዋቸው እንዴት እንደሚያምሩ ማለት ነው። ቪዲዮውን ተወደዳችሁ ሸር ላይክ እያደረጋችሁ ፎሎ አድርጉልኝ። ሸር ላይክ አድርጉልኝ።